ሀይሚዬ የኔ ቆንጆ የኔ ፍቅር ስላየውሽ ደስ ብሎኛል። የኔ ጨረቃ የኔ እርግብ የኔ የዋህ ማለት ነው። አይኑ ንዴት ይገባናል። ነገር ግን በቃ ችግር የለውም። አንዳንድ ጊዜ ደግሞ ነገሮችን በማስተዋል በልህ ሳይሆን አንቺ ብልህ ሴት ነሽ። ያው ማለት ብልህ ሴት ነሽ ምናምን ብዙ ነገር አብራችሁ አሳልፋችኋል። ሁለት ደግሞ በማገቱ ይሁን እቃውን ልብሶችን ሳታመጪ ስለሄድሽ ምናምን ደብሮሽ ይሁን ወይ መጀመሪያ ይቅርታ ጠየቀሽ ስላልጠየቀሽ እንደደበረሽ ምናምን እንዳስከፋሽ እናውቃለን። ነገር ግን እኛ አሁን ዛሬ ብሩኬ እንደዚህ ባደረገው ውሳኔ በምንም አንለውም። ለምን አንናገሩም? ለምን ጥሩ ነገር ነው ያደረገው ማለት ነው። ነገር ልክ ነው ማለት ብቻሽን እንድትሆኝ ይፈልጋል፣ እንድታወሩ ይፈልጋል። ለምን በቃ ልታናግሪ ፈቃደኛ እንዳልሆንሽ ሲያቅ እንደማታናገሪ ፈቃደኛ ሳይሆን ቀለበቱን አልቀበልም ስትይ ጀስት ያደረገው ይሄ ነው ማለት ነው። ቆንጆ ሀይሚዬ ማለት ነው። ተረጋጊ፣ በቃ ነገሮችን እርሺ። እሱ ሀቀኝነቱ ወጥቶለታል፣ ንጹህነቱ ወጥቷል። ከምንም በላይ እሱ ልጅ እንዳሌለው እዩ ለሱ ምንም እንዳልሆነች አውቃ ለተንኮል እንደመጣች ምናምን እሱም ተረድተሻል። በቃ አስለፋሹ። አያሳዝንሽም? የእውነት ለመናገር ማለት ነው እሱ ለእንትን ማለት በቃ እሱ ብዙ ነገር እየለፋ ነው። ማርያምን እኔ እናንተ ምን አለ እኔ ምን አውቃለሁ ምናምን ስትለው ፎቶ ምናምን ይዞ ሲመጣ እንዴት አንጀቴን እንደ ሚስቴ ነሽ ፍቅረኛዬ ነሽ። በቃ ይሄ ሁሉ ሀይሚን ላለማጣት የሚያደርገው ነገር ነው ብሩኬ ማለት ነው። ለምን እኔ ፍቅረኛ ካደለውም ስትለው ነሽ ወደሽ ሳይሆን በግድሽ እኔ እፈልጋለሁ ከዚህ ቤት በጭራሽ ንቅንቅ የለም ወይ ፍንክች አለ ብሩክ። ዛሬም ተስፋ አይቆርጥም፣ ነገም ተስፋ እንዳቆርጥ ማለት ለምን አንዳንድ ጊዜ ይደክማል። የሆነት ለመናገር እንደዚህ ወንዶች ልዞን በጣም ታጋሾች ነን። እውነት ለመናገር ወንዶች በጣም ራሴን በወንድ ሰየምኩ እንዴ። ወንዶች በጣም ታጋሾች ናቸው። እውነት ለመናገር ማለት ሴት ልጅ ለዞም አሁን ብትሆን እንደዚህ አሁን አትለምንም። የራሱ በቃ የተወሰነ ምናምን ችለን እንደክማለን። ግን እሱ እኔ ከትናንት ጀምሮ ሲለምናት ምናምን ነው። አስባችሁታል ልዩነታችንን? በቃ ትናንት ካገታት ጀምሮ ኢቨን ሲለምናት ነበረ ማለት ነው፣ እስከ ዛሬ ቪዲዮ ድረስ ማለት ነው። እና ኤኒዌይስ በቃ ማለት አንዳንድ ጊዜ መቶውን የመሰለ ነገር ለፍቅር ብሎ በቃ አንዳንድ ጊዜ ፍቅርሽን ስለምትወጁ አይደል እንዴ? ብዙ መስዋዕት እኮ ከፍልሻል፣ ከባዱን ነገር ከፍላሻል። ገባሽ አይደለ? እንዳለው አንቺ ብዙ ነገር አድርግተሽኝ አይደለው ወይ ሲልሽ ለፕራንክ ብዬ ነው ብለሻል ማለት። ለፕራንክም ቢሆን በቃ መተው ነው ጀስት። ገባችሁ አይደለ? እኛ ደግሞ የጨረቃ ፋሚሊዎች ምንድን ነበረ የጨረቃ ፋሚሊ ብሩክና ሀይሚ ሰላም እንድትሆኑ ነው የምንፈልገው ከምንም በላይ ማለት ነው። ሀይሚ ተይ ተረጋጊ፣ ይበቃል። ሰላም ሆና አውርች ማለት በቃ ተይ ማለት ፍቺ በቃ የቋጠርሽውን ፍቺ። ብሩኬ ደግሞ ምንም ብታስቀይማት ቻላት፣ በቃ ታገሳት። የእውነት ለመናገር ብሩኬ ቻላት፣ የእውነት ለመናገር ማለት ነው። አይኖ ትዕግስት አንዳንድ ጊዜ በጣም ሲያልቅ የምናደርገውን በዚህ በመሀል ወይ የማያስከፋ ቃላት ምናምን እንዳትናገራት። በቃ ብሩኬ ትንሽ ስትረጋጋ እሷ ራሷ ወደ ራሷ ትመለሳለች። ያው የሴቶች ባህሪ ነው። ብቻ ከቤት እንዳታስወጣት እና በቃ ገባ ካርለ እሷ ማለት ልክ በቃ ተናዳ ነው። ብዙ ነገር አለ ያናድዳት ያበሳጫት ነገር አለ እስከምትረሳው ምናምን ነው። እና ከምንም በላይ ብሩኬ እርጋታ ይፈልጋል። እንደዚህ ቀደም ቶሎ ብለን ለመወሰን እንዳትቸኩል ለማለት ፈልጌ ነው። ሀይሚዬም ጨረቋ ትረጋጋለች ምናምን ማለት ነው። ጀስት ገባ ካርለ ማለት ይሄን ማሰብክ ራሱ ጀስት አሪፍ ነው። አሁን ለምሳሌ እንዳልከው ልብሷን እንኳን ይዛ አልመጣለች ማሰን። በዚህ አጋጣሚ ልብሷን ይዘላልና እኔ ከእንዴት ሽንቴን እንዳስጨረኝ ፎቶን ይዞ ሲመጣ ይሄው ይሄ እኔ እና አንቺ አይደለም ምን አለን ይሄው ከፌስ ከንቱኑ ላይ እያወጣ ማለት ነው፣ ከስልኩ ላይ እያወጣ ይሄው እነዚህ ማን ናቸው? እኔ እና አንቺ አይደለም። በቃ እሷ እኮ ልሸመጥጥ ስትፈልግ እኮ እሱ በማስረጃ እያወጣ የውልሽ
እኔ ፍቅረኛሽ ወይ አቶ ብሩክ ባላለው እያለ አንቺ ደግሞ ሀይሚ ትባያለሽ እያለ ሊያብራራላት ምናምን ፈልጎ ነበር ማለት ነው። እና ግን እንደዛም ሆኖ ጭቅጭቃቸው የሚያምርባቸው ሰው የእውነት ለመናገር ማለት ነው በቃ ጭቅጭቃቸው የሚያምርባቸው ሰው ታውቃላችሁ? ይሁን ሪል በቃ ጭቅጭቃቸው የሚያምር ሰው እኔ ሀይሚና ብሩክና በቃ ደስ ሲሉ ሳይግባቡ የሚግባቡ